ቆላስይስ መጽሐፍ የቆላስይስ መጽሐፍ ምዕራፍ 2 ቁጥር 2 የእግዚአብሔር ሚስጥር። ቆላስይስ መጽሐፍ ምዕራፍ 2 ቁጥር 2 ብቻ ቀስ ብላችሁ ተመልከቱት። ልባችሁ እንዲጽናና ሳምንት ይሄን ተናፍ በፍቅር ተባብረው ዛሬ እናያለን። ማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ ዛሬ እናያለን። የእግዚአብሔር ሚስጥር እርሱም ክርስቶስን እንዲያውቁ እጋደላለሁ። ዘላለማዊ አባትና አምላክ እግዚአብሔር ሆይ እናመሰግናለን። ጊዜውንና ሰዓቱን ባርክልን፣ ድምፅህን አሰማ፣ ቃልን በስልጣን በኃይል በጉልበት ወደኛ ይምጣ። አሜን። ጳውሎስ እየጸለየበት ያለው ርዕሰ ጉዳዮች የዛሬ ሳምንት አንደኛውን በልባችን እንዲጽናና ብቻ ላይ ያየነው፣ ዛሬ ሁለተኛውን ልቀጥል ነው ማለት ነው። በፍቅር መተባበር። ሁለተኛ ከእስር ቤት እየጸለየበት ያለው ርዕስ እሱ ማለት የሚሆነው በፍቅር መተባበር። እስር ቤት ያለ ሰው እየጸለየልን ነው። እስር ቤት ያለ ሰው እየጸለየ ነው። ምን ብሎ ነው የጸለየው? በፍቅር መተባበር እንዲችሉ። ሃሌሉያ አይደል? ቆላስይስ ውስጥ የሚገኙ አገልጋዮች፣ ተገልጋዮች እያንዳንዱ ሰው በፍቅር ተባብሮ እንዲሰራ፣ አንድ ላይ እንዲሰሩ የጳውሎስ የወህኒ ቤት ጸሎት አንደኛው በፍቅር መተባበር እንዲችሉ። ስለዚህ እሱን ነገር ትንሽ ዘርዘር አድርገን ማየት ይጠበቅብናል። ርዕሱ ማለት ነው ፍቅር ወደ መተባበር የማስገባት ኃይል አይደል? ፍቅር ሰዎች እንዲተባበሩ ያስገድዳል። ፍቅር ሰዎች ተባብረው እንዲሰሩ፣ አንድ ነገር ላይ ፎከስ አድርገው እንዲያገለግሉ ያደርጋል። ፍቅር የማስተባበር ኃይል፣ ሰዎችን የማስተባበር ኃይል ነው። ይህንን ለግንዛቤ ያህል እንድናውቀው ፈልጋለሁ። ሌላው ፍቅር ሰዎች በህብረት እንዲሆኑ የሚያሰር ገመድ ነው። ፍቅር ገመድ አጠንክሮ የሚያሰር፣ ከሰንሰለት ይልቅ ብርቱ ነው ፍቅር አይደል? ከገመድ ይልቅ ብርቱ ነው ፍቅር። ያስራል፣ ሰዎችን እርስ በርስ ያስራል፣ ተሳስረው እንዲቆሙ ያደርጋል። ፍቅር መታሰሪያ ገመድ ነው ማለት ነው። ይህንን ሁለት ክፍል ምሳሌ ሰጥተን እንድናይ ይፈልጋሉ። እግዚአብሔር ራሱ እኛን ያሰረን በፍቅር ነው አይደል? ሮሜ መጽሐፍ ምዕራፍ 8 ቁጥር 35 ላይ ወንድማችን ጳውሎስ በሮሜ መጽሐፍ ምዕራፍ 8 ቁጥር 35 ላይ እንደዚህ ያለ ከክርስቶስ ፍቅር ማን ይለየን? መከራ ወይስ ጭንቀት ወይስ ስደት ወይስ ሥራ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? የሚለየን ከክርስቶስ ፍቅር የሚለየን ማለት ነው። እኔና ክርስቶስን የሚለየን ማለት ነው። ማንም ሊለየን አይችልም። ታስረናል። ሃሌሉያ። እግዚአብሔር ቤት ውስጥ ታስረን ነው የምንኖረው። በፍቅሩ አስሮ መሄድ አንችልም። አለማገልገል አንችልም። አለመጸለይ አንችልም። አለማምለክ አንችልም። በፍጹም አንችልም። ምክንያቱም በፍቅሩ አስሮ ማንም ሊለየን ብሎ ጳውሎስ መከራ አይችልም ሊለየን፣ ጭንቀት አይችልም፣ ስደት አይችልም፣ ሰይፍ፣ ራቁትነት፣ ፍርሃት፣ ይህ ማናቸው አይችልም። እግዚአብሔር ስሙ ይባረክ። ሊለየኝ አይችልም። ምክንያቱም የታሰርኩበት ገመድ ፍቅር በጣም ብርቱ ስለሆነ። ከእግዚአብሔር ጋር ብቻ ደግሞ ሳይሆን እርስ በርሳችንም አብረን አንድ አጥቢያ ላይ እንድንኖር፣ አብረን እንድናገለግል፣ አብረን እንድንወጣ፣ አብረን እንድንገባ የሚያደርገን እርስ በርስ ያሰረን ፍቅር ነው። የዮናታንና የዳዊትን ሳይል ወስደን ማየት ስለምንችል እሱ እናንሳው። አንደኛ ሳሙኤል መጽሐፍ ምዕራፍ 18 አንደኛ ሳሙኤል መጽሐፍ ምዕራፍ 18 ቁጥር 1 ላይ የሁለት ሰዎች ታሪክ ተጽፏል ይላል።
ዳዊትም ለሳኦል መናገር በፈጸመ ጊዜ የዮናታን ነፍስ በዳዊት ነፍስ ታሰረች። ዮናታንም እንደ ነፍሱ ወደደ። የዮናታን ነፍስ በዳዊት ነፍስ ታሰረች። ፍቅር ማሰሪያ ገመድ ነው። በመካከላችን ፍቅር ከጠፋ ማንም ሳይነካን እንበታለን። ሰብስቦ ያሰረን ፍቅር ነው። አብረን እንድናገለግል፣ አብረን እንድንጸልይ፣ አብረን እንድንወጣ፣ አብረን እንድንገባ ያደረገን ፍቅር ብቻ። እግዚአብሔር አምላክ ይባረክ። በየቀኑ ሮብ፣ ዓርብ፣ እሑድ የምንሰባሰብበት ዋና ምክንያት ፍቅር እንዲነቃቃ አይደል? ፍቅር እንዲነቃቃ እንገናኛለን። ዕብራውያን መጽሐፍ ምዕራፍ 10 ቁጥር 24 ይሄን የሚያስተምረው ዕብራውያን መጽሐፍ ምዕራፍ 10 ቁጥር 24 ላይ የምንሰባሰብበትን ምክንያት ሲናገር 10:24 ዕብራውያን መጽሐፍ 10:24 ላይ ለፍቅርና ለመልካም ሥራ እንድንነቃቃ እርስ በርሳችን እንታያ። እርስ በርሳችን ምናል እንታያ። ለፍቅርና ለመልካም ሥራ እንድንነቃቃ። ፍቅር እንዲነቃቃ እርስ በርሳችን ምናል እንተያይ የሚል ሀሳብ ሰፍሮ ታገኛላችሁ። ስለዚህ ጳውሎስ ከእስር ቤት እየጸለየበት ያለው ሁለተኛ ርዕሰ ጉዳይ በፍቅር መተማመን እንዲቻል ማለት ነው። ከእስር ቤት ውስጥ የጸለየበት ሁለተኛ ጉዳይ ከእስር ቤት ውስጥ የጸለየበት ጸሎት ሰዎች በፍቅር እንዲተባበሩ አንድ ላይ እንዲቆሙ ለማስቻል ነው። ሶስተኛው ጸሎት ርዕስ ልቀጥል። እዚህ ላይ ትንሽ እንቆያለን። እዛው ቁጥር 2 ላይ ያለው የመረዳት ባለጠግነት እንዲያገኙ ይህ ቀስ ብዬ የመረዳት ባለጠግነት እንዲያገኙ ቆላስይስ 2 ቁጥር 2 ደግሜ ላንብብላችሁ። ልባችሁ እንዲጽናና በፍቅር ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ እግዚአብሔር ስሙ ይባረክ። የመረዳት ባለጠግነት ማለት እውቀትን በጥልቅ ማወቅ ማለት ነው። ግን ማለት በጣም ደስ ወደ ውስጥ የገባ እውቀት፣ ስር የሰደደ እውቀት ማለት ነው። አየር ለአየር ያልቆመ ነፋስና ጎርፍ ሲመጣ ማይጥለው ቀጥ ብሎ የቆመ ጄምስ ያለው እውቀት ማለት ነው። በመረዳት ባለጠግነት ማለት ነው። በመረዳት ባለጠግነት ውስጥ እንደምታውቁት ማስተዋል ይገኛል። ማስተዋል የሚገኘው የመረዳት ባለጠግነት ሲበዛልን በሕይወታችን ላይ አንድ የእንግሊዝኛ ጽሑፍ አንብቤ the more you know you do not know. The more you know you do not know. ባወቅክ ቁጥር በግድፍ ውስጥ ተረጉሞ ክሬ ባወቅክ ቁጥር ባወቅክ መጠን አታውቅም። ባወቅክ ቁጥር ባወቅክ መጠን አታውቅም። የመጨረሻ የማያውቁ ሰዎች የተማሩ ሰዎች ናቸው። የተማሩ ሰዎች ጥቂት እንደሚያውቁ ያውቃሉ። የመረዳት ባለጠግነት ውስጥ ለመግባት በጣም ቤዚክ እውነት በተለይ እንደኛ አይነት ሰው ድህነት ትምህርት ተምሮ ደቀ መዝሙር ትምህርት ተምሮ እሁድ እሁድ ቸርች እንደ ቅዳሴ እየመጣ እያስቀደሰ ወደ ቤቱ ለሚሄድ ሰው አሳሳቢ በጣም ትንሽ ደግሞ ከፍ ስንል በስነ መለኮት ትምህርት ቤት ውስጥ አልፈን የመጀመሪያ ዲግሪያቸው ማስተርሳቸውን ፒኤችዲያቸው ሰዎች ቢሰሙ ያ ሁሉ ቢሆን በቃ አይደለም። ብዙ እንደሚያውቁ የሚያውቁ ሰዎች አሉ።
ወደ መጽሐፍ ቅዱስ ወደ እግዚአብሔር ቃል በቀረባችሁ ቁጥር ሁሌ የምታውቁት አለማወቃችሁ ብቻ ነው። በየቀኑ ሰርፕራይዝ የሚያደርጋችሁ አለማወቃችሁ። ኦኬ፣ ሁላችሁ መታዘብ እንደምትችሉት በመንፈሳዊው ዓለም ላይ የቆየ ሰዎች ከደህንነት ትምህርት ያለፈ ሞር ግንዛቤ ውስጥ ገና አልገባንም። ስለዚህም ነው አየር ላይ የመጣው ስህተት ትምህርት አርጎ ይወስዳል። ገንዘብ ላባዘረው ለሚል ነቢይ ሁሉ የባንክ ቡካችን አንዴ ያዋሽ አንዴ ዳሽና በኪሳችን ሰብስበን የምንሄድበት ምክንያት እኮ ምንም ምናውቀው ነገር የለም። በቃ ይባሳል ነው። ዘመዶች የመረዳት ባለጠግነት ይብዛላችሁ። ይሄ ነገር በጣም ተአምራዊ በሆነ ሁኔታ ለእያንዳንዳችን የሚያስፈልግ ነው። ባወክ ቁጥር ባወክ መጠን ደግሜ ምንም እንደማይገባ ምንም ኢየሱስ ለዘላለም ጌታ። አንድ 3-4 ምሳሌ አነሳለሁ በዚህ ጉዳይ። ክርስቶስ ለደቀ መዛሙርቱ ለ3 ዓመት ትምህርት ሰጥቷቸዋል። እንደምታውቁት የደቀ መዛሙርት ትምህርት አይደል? ቀን ከሰዓት ማታ አልገባ ሲላቸው እየተረጎመ አይደል? በዝርዝር አስተምሯቸዋል። ወደ አባቱ ሊሄድ ሲል ግን ሉቃስ ወንጌል ምዕራፍ 24 ቁጥር 45 ግርም ይለኛል። 24-45 ይላል ሉቃስ ወንጌል። በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ገና መከፈት አለበት። ለ3 ዓመት የተማሩት ትምህርት በቂ አልነበረም። ገና እያወቁ አልነበረም። ገና ሩቅ ነበሩ። ስለዚህ ማስተዋል እንዲችሉ አይምሯቸውን ከፈተላቸው። እናንተ መታዘብ ትችላላችሁ። እንደው ሪሰርች ብንሰራ ደስ ነበር የሚሄድ እንደው ሰው ተመደበ ቲቸርት ውስጥ መጠይቅ ጥፈት አንድ ሙድ ምንም ሳናወራ አንድ ሰው እንዲሰብክ አድርገን መጠይቅ አዘጋጅተን ብንጠይቅ ትምህርቱ ወይም ስብከቱ ምን ያህል ገብቶ ወይም ገብቷት ነው የሄደችው ብለን ብንጠይቅ በእርግጠኝነት ግምት ብትሉኝ ግን ከ120% የሚገባው ከስብከቱ ውስጥ ትዝ የሚለው ጆጉ ቀልዱ ይሳቀበት ቦታ ኮሜዲዋ ምናምን ትዝናለች። በዚህ እውነታው ላይ ወዳጆች እግዚአብሔር አይምሯችንን ይክፈተው። ጮክ አሜን በሉ። አሜን አሜን። ሌላ ምሳሌ ራስ ኢትዮጵያዊው ጀንደረባ የምታውቁት ታሪክ ነው፣ ግን ቀስ ብለን እንድናየው ፈልግ። ኢትዮጵያዊ ጀንደረባ ሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ታይቶ ጽፏል። እኔ ግን አንድ ቁጥር ማለት ነው ቁጥር 30 ላይ እሺ። ፊልጶስም ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማና፣ እሺ በውኑ የምታነበውን ታስተውላለህን? አለ። ዘገት ቆማል። ፊልጶስ ሮጦ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰውየው አንባቢ ነው። ኦኬ፣ ሰውየው አንባቢ ነው። ያውም የሚያነበው ድምፁን እያሰማና እየጮኸ ነው። በአካባቢው ያሉ ሰዎች እስኪሰሙ ድረስ እየጮኸ ያነበንባል፣ ያነባል። እንዲህ ያለው ፊልጶስ በውኑ የምታነበውን ታስተውላለህን? ግን እያነበብክ ያለው ነገር እየገባ ነው። ማንበብህ አንድ ነገር ግን የምታነበው አንደርስታንድ ታደርገዋለህ። መልሰት ምን አለ? እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለ። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነ። ያነበውም የነበረው የመጽሐፉ ክፍል ይህ ነበረ። እንደ በግ ወደ መታረድ ተነዳ። የበግ ጠቦትን በሸላቶቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ በምድር
ተወግዳለችና ትውልዱንስ ማን ይናገራል? ጃንደረባው ለፊልጶስ መልሶ እባክህ ነቢዩ ይህን ስለማን ይናገራል? ስለ ራሱ ነውን ወይስ ስለሌላ ነው? እባክህ ንገረኝ፣ እኔ አነባለሁ እንጂ አይገባኝም። እኔ አነባለሁ እንጂ የመረዳት ባለጠግነት ማስተዋል ይብዛል። እሱ በጣም አስፈላጊ ነው። በጣም ሌላ ምሳሌ ስታችሁ ኒቆዲሞስ በጣም ተጠቀሙ። ኢየሱስ ሲያስተምረው ስለ ዳግመኛ መወለድ ምንም መምህር ቢሆን የአይሁድ ሽማግሌ ቢሆን አይደል ስመጥር ቲቸር ቢሆን መምህር ቢሆን ይላል 3:4 ዮሐንስ ወንጌል 3:4 ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልና አለ። በጣም ትልቅ ሰው፣ በጣም የተከበረ ሰው ግን እየገባው እስቲ አሜን። ዛሬ አይምሯችን ይከፈታል። ከመንፈሳዊ ዓለም ጋር የምንገናኝበት አእምሯችን ይከፈታል። ኢየሱስ ጌታ። ሌላ ምሳሌ ላምጣ እና ከዚህ ወጣለሁ። ነህምያ በጣም ልቤ ነካኝ። ብራዘር ነህምያ ልብ የሚነካ ሰው ወንድማችን ነህምያ ከነህምያ መጽሐፍ ምዕራፍ 8 አወጣ። የነህምያ መጽሐፍ ምዕራፍ 8 ላይ ያወጣል። ከቃሉ ጋር ያለው አታችመንት ነው የማወራው። ስለ ማስተዋል እንድናስብ ፈልጌ ነው። እናንተም አውጡና እዩት። ጠብቃችሁ አውጡና እዩት። ከዛ ከክፍል ላይ 3 ቁጥሮች ናቸው። የነህምያ መጽሐፍ ምዕራፍ 8 መጀመሪያ የምናነበው ቁጥር 5 ጮክላ እዝራ በሕዝቡ ሁሉ ላይ ከፍ ብሎ ሕዝቡ ሁሉ እያዩ መጽሐፍን ገለጠ። ከዛስ በገለጠውም ጊዜ ሕዝቡ ሁሉ ቆሙ። የመጀመሪያ ፕሪንሲፕል ለእግዚአብሔር ቃል ያላቸው አክብሮት ነው። እዝራ በሕዝቡ ሁሉ ላይ ከፍ ብሎ ሕዝቡ ሁሉ እያዩ መጽሐፉን ገለጠ። መጽሐፉን ሲገልጥ በገለጠው ጊዜ ሕዝቡ ሁሉ ቀጥ ብሎ ከዚህ ጀምሮ ለእግዚአብሔር ቃል ክብር ይኑራችሁ። መወዳችሁ ዘመዶች እንደ እግዚአብሔር ቃል የምታከብሩት ነገር እዚህ ምድር ላይ መኖር የለም። ምድር ላይ አሉ ከተባሉ ባለስልጣናት በላይ መከበር ያለበት እግዚአብሔር ቃል የንጉሥ ቃል። አሜን ብሏል። የእግዚአብሔር ቃል ሲነገር በተቻላችሁ መጠን ጎን ለጎን ማናወራ በሞባይላችን ወደዛና ወደዚህ ቻት ማንደራረግ ከዛ ጀምራ ልባችን ለእግዚአብሔር ቃል የሥራ መልክ በመያዝ ቆሞ ሰው አለመቅረት ቆሞ በእግዚአብሔር ቃል ወጣቶች ሞድ ባለመያዝ በመጨረሻ የማይቀለድበት ነጥብ ይፈለግ እግዚአብሔር ቃል እግዚአብሔር ቃል ከናት ትናቃል ስፍራና ቦታ ይ ቀባት ሊያገኝ የማይ ለእግዚአብሔር ቃል ቆሞ ሰዎች ሁለት እዛው ለሚያስተታይ ከዛ ቦታ ቁጥር 3 ደግሞ ለመገለ በውሃውም በር ፊት ባለው አደባባይ ላይ ቆሞ ወንዶችና ሴቶች የሚያስተውሉም ሲሰሙ ከማለዳ ጀምሮ እስከ ቀትር ድረስ አነበሩ። የሕዝቡም ሁሉ ጆሮ የሕጉን መጽሐፍ ለመስማት ያደምጥ ነበር። ከመቼ እስከ መቼ ነው? ከማለዳ ጀምሮ እስከ ቀትር ድረስ። ይሄ ይዋጠላቸው። ጠዋት የቆሙ ሰዎች ናቸው። ቀትር ድረስ ያነባ ሰው ምናልባት ለአራት ሰዓት
ምናልባት 3 ሰዓት ምናልባት 5 ሰዓት ለእግዚአብሔር ቃል ጊዜ የሌላት ቤተክርስቲያን ልትቆም አትችልም። በትንቢትና በመገለጥ ቤተክርስቲያን ልትቆም አትችልም። ቤተክርስቲያንን ሊያቆማት የሚችለው ሕያው የእግዚአብሔር ቃል ነው። የቀሩት በሙሉ ተጨማሪዎች ናቸው። ከቃሉ ስልጣን በታች ናቸው። አንዳንድ ጊዜ የአምልኮ ምሽት ተባብለን እግዚአብሔር ቃል ሳንሰማ ዘመን ስለያይ እኔ በግል ደስተኛ ከፍ ታውቃላችሁ። ደስ ከእግዚአብሔር ቃል የእግዚአብሔር ቃል በአካላዊው ስፍራ መያዝ አለበት። ለተሐድሶ መሰረት ስለሆነ ለስንት ሰዓታት ሰቦት ያዘቡ ብለብለ ከማለዳ እስከ ቀትር ስንት ሰዓት ሊሆን ይችላል? ይህ ነገር ወደ ጊዜኛ ወደ ወሮ ቀዩ ሰዓት ከማለዳ እስከ ቀትር አሪስቶኮም ይላል። እርሱም በውሃ በር ትይዩ ወደሚገኘው አደባባይ ፊቱን አቅንቶ በወንዶች በሴቶችና በሚያስተውሉ ሰዎች ሁሉ ፊት በመቆም ከማለዳ ጀምሮ ቀትር ስንት ሰዓት ነው? 6 ነው። 6 ከ7 ሲያድግ ትፈተሻላችሁ። ዛሬ ቆሞ ነው ተብሎ በየተራ ነበር። ስለዚህ አጥሞን ነው ዘባታ ኬክ ለምንድነው ይሄ እንዴት ያለው ችግር ነው። ታሪክ የሚለውጥ እሳት ያገኛቸዋል። አሜን። እርግጠኛ የሆነ የሚጋባ መንፈስ ያገኛቸዋል። ጠንካራ የቃል ረሃብ ስትሮንግ የሆነ የቃል ረሃብ በእናንተ ላይ ይጣባችሁ። እዛው 8 ሦስተኛው ሰሞን የእግዚአብሔርን ሕግ መጽሐፍ አነበቡ። ዕዝራም እግዚአብሔርን ማወቅ ያስተምርና ያስታውቅ ነበር። ሕዝቡም የሚነበበውን ያስተውሉ ነበር። የሚነበበውን ያስተውሉ በሙሉ አቴንሽናቸው ይሰሙ ነበር። የእግዚአብሔር ቃል እየሰሙ ቤት ደርሰው አይመጡም። ራት ሰርተው አልጋ አንጥፋሉ። ልባቸው ሐሳባቸው የእግዚአብሔር ቃል ላይ ይሄ ይብዛል። አሜን። ስለዚህ የመረዳት ባለጠግነት ሲበዛልን ማስተዋል ይበዛል። ማስተዋል የሚገኘው ከመረዳት ባለጠግነት። ሌላው ማስተዋል የምናገኘው ከእምነት እሱም ብዬ ከዚህ ከደረስ ልውጣ። ምዕራፍ ዕብራውያን መጽሐፍ ምዕራፍ 11 ቁጥር 3 ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። ዓለሞች በእግዚአብሔር ቃል እንደተዘጋጁ የሚታየው ነገር ከሚታየው እንዳልሆነ ያስተዋለው በምንድን ነው? በእምነት። እምነት በራሱ የማስተዋል አቅም ወደኛ ያመጣል። አንደርስታንዲንግ የምናገኘው በእምነትም ጭምር እንደሆነ ልትገነዘቡ ያስፈልጋል። ኦኬ፣ እስካሁን ያወራሁት 2 ጉዳዮች ላይ ሶስተኛውን የመረዳት ባለጠግነትን አውርቻለሁ። አሁን 4ኛው የጳውሎስ ጸሎት ከወይን ቤት የሚጸልይ ጸሎት። አሁንም ቆላስይስ 2:2 ድገም 2:2 ልባቸው እንዲጽናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱም ክርስቶስን እንዲያውቁ እጋደላለሁ። እግዚአብሔርን ምስጢር ክርስቶስን እንዲያውቁ እጋደላለሁ።
የእግዚአብሔር ምስጢር ነው። ክርስቶስ የእግዚአብሔር ምስጢር የሆነውን ክርስቶስን እንዲያውቁት ጋደለ። እስኪ ስለዚህ ነገር አስቡ። ክርስቶስ የየቀን ትምህርታችን ነው። አውቀነው የሚያልቅ አይደለም። እንዳትታለሉ። በቃ ኢየሱስ ከቅድስት ማርያም ተወለደ፣ አስተማረ፣ ሞተ፣ ተነሳ፣ አረገ፣ በቃ አለቀ አይባልም። ኢየሱስ የዕድሜ ልክ ትምህርታችን ነው። ጮህና አሜን። በየቀኑ የምንማረው ክርስቶስን ነው። ላብራራ። 66ቱንም መጽሐፍ ብናጠና ብንተነትን 66ቱ መጽሐፍ የሚያወሩት ስለ አንድ ፐርሰን ነው። እሱም ክርስቶስ ነው። ዘፍጥረት ውስጥ ክርስቶስ ንጉሥ ነው። ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም መጽሐፍ፣ ኢያሱ መጽሐፍ፣ መሳፍንት፣ አንደኛ ሳሙኤል፣ ሁለተኛ ሳሙኤል፣ አንደኛ ነገሥት፣ ሁለተኛ ነገሥት፣ ዕዝራ፣ ነህምያስ እያላችሁ ብትቆጥሩ በእያንዳንዱ መጽሐፍ ውስጥ ክርስቶስ ንጉሥ ነው። ከፍ ብሎ ነው። ስለ ክርስቶስ ዓለም ማውራት አትችሉም። አሜን። እግዚአብሔር ካልገለጠልን በቀር ስለ ክርስቶስ ልናውቅ አንችልም። የእግዚአብሔር ነገሮች እንደምታውቁት አንዳንድ ይደብቃሉ። ሰካይ ተቃሉ ይደብቃቸዋል። እስኪ ቁጥር 3ን ነካ አድርጋት። የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው። ክርስቶስ ውስጥ የተደበቀ ሁለት ሀብት አለ። ምንድን ነው? አንደኛው የጥበብና እውቀት። ጥበብና እውቀት በክርስቶስ ውስጥ ይገኛል። ክርስቶስ የእግዚአብሔር ጥበብ ነው። ክርስቶስ የእግዚአብሔር አብ ክብር ነው። ክርስቶስ የእግዚአብሔር እውቀት ነው። እግዚአብሔር አምላክ ስሙ ይባላል። የተሰወረ የጥበብና የእውቀት መዝገብ ሁሉ በሱ ነው። ጌታ ለዘላለም ይባረክ። የማቴዎስ ወንጌል ምዕራፍ 16 ላይ በጣም ኮመን ወርድ ነው፣ ግን ለትምህርት ቀስ ብለን እናየው ፈልጌ ነው። የማቴዎስ ወንጌል 16:16 ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለ፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። ሥጋና ደም ይህንን አልገለጠልህምና ብፁዕ። ክርስቶስን ሊገልጠው የሚችለው መንፈስ ቅዱስ ብቻ ነው። ያለ መንፈስ ቅዱስ እርዳታ ክርስቶስን ማወቅ ፍጹም የማይቻል ነገር ነው። እግዚአብሔር አምላክ ስሙ ይባረክ። ኦኬ፣ ከሰለሞን የሚበልጥ ጥበበኛ ከሰለሞን ይልቅ በጣም ዋይዝ ጥበበኛ የሆነ ክርስቶስ በእኛ መካከል አለ። አሜን አትሉ? አንደኛ ነገሥት መጽሐፍ ምዕራፍ 10 በጣም ላለፉት 15 ቀን ልቤ ላይ ሲመላለስ የቀረበ ጥቅስ ነው። አንደኛ ነገሥት መጽሐፍ ምዕራፍ 10 ቁጥር 24 እና ቁጥር 25 ሁላችሁ ማውጣት ጠብቃችሁ። አንደኛ ነገሥት መጽሐፍ ምዕራፍ 10 ቁጥር 10 ምዕራፍ 10 ቁጥር 4 እና ቁጥር 25 ምድርም ሁሉ እግዚአብሔር በልቡ ያኖረለትን ጥበብን ይሰማ ዘንድ የሰለሞንን ፊት ይመኝ ነበር። ምድርም ሁሉ እግዚአብሔር በልቡ ያኖረለትን ጥበቡን ይሰማ ዘንድ የሰለሞንን ፊት ይመኝ ነበር። ይህ በጣም ገራሚ ነው። እግዚአብሔር ሰለሞን ልቡ ውስጥ ያስቀመጠው ጥበብ ነው አይደል? የሰለሞንን ጥበብ ለመስማት ከጫፍ እስከ ጫፍ ሰው ይሰበሰባል። ብዙ ሰዎች ስጦታ ያመጡ ነበር፣ በጥበቡ ይገረሙ ነበር። ክርስቶስ ግን ከሰለሞን ይልቅ የሚበልጥ ጥበበኛ ነው።
አሜን። የእግዚአብሔር ጥበብ ክርስቶስ ነው። አዳኛችን የእግዚአብሔር ጥበብ ነው። አሜን። ይሄ ጥበብ ይብዛላችሁ። ልጆች ከፈሩ ልባርካችሁ በዚህ ጥበብ። ይሄ ጥበብ ያገኛችሁ። ይሄ ጥበብ ያገኛችሁ። ይሄ ጥበብ መንፈስ በላችሁ ላይ ይውረድ። የእውቀት መንፈስ በላችሁ ላይ ይውረድ። እግዚአብሔር ለዘላለም ስሙ ይባረክ። ኦኬ። እና ክርስቶስ የእግዚአብሔር ጥበብ ነው። አዎ ክርስቶስ የእግዚአብሔር እውቀት ነው። ስለ ጥበብና ስለ እውቀት ባለኝ አሰደ ጋር እንደወራፍ ነው። ጥበብና ማለት እውቀት ባለፈው ያዕቆብ ላይ አንስቼው ነበር። እዚህ ላይ ትንሽ ነገር ዛሬ ትንሽ ሪቫይዝ ሁለቱ ነገሮች ጎን ለጎን አብረው መሄድ። እውቀት ብቻውን ገዳይ ነው። ማከብራችሁ እውቀት ብቻውን አደገኛ ነው። እውቀት ብቻውን ያስታብያል። ሌላውን ሰው እንድትንቁ አደገኛ ነው። እውቀት ጭንቅላት ውስጥ ብቻ የሚቀመጥ መረጃ ሊሆን ይችላል። ከባድ ነው። ጠበብ ሲታገኝበትን ወደ መሬት ወደ ለሰዎች መፍትሄ ያመጣል። ድሆችን ይታደጋል። ሰዎች ነፃ ያወጣል። ቀንበር ይሰብራል። ይሄ መንፈስ ያገኛችሁ። እግዚአብሔር ሲሰጠን እውቀትን ከጥበብ ጋር እውቀት ብቻውን ከባድ እናደረጋ ሰዎች አንብበው እውቀት ያገኛሉ። ተምረው እውቀት ያገኛሉ። ጥበብ ግን ምንጩ ሰማይ ብቻ ነው። አሜን። የጥበብ አምላክ እግዚአብሔር ስሙ ይባረክ። ይሄ ብዙ ማስረጃዎች አሏት። ብዙ ማስረጃዎች አሉ። ሰዎች ጥበብ ሲጎድላቸው ያዕቆብ መጽሐፍ ምዕራፍ አንድ ላይ ያዕቆብ መጽሐፍ ምዕራፍ 1 ቁጥር 5 ጀምሮ አንብብልን። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ጥበብ ተለምኖ የሚገኝ በእግዚአብሔር ቤት አልቀሰን የምንቀበለው እውነት ነው። ጥበብን ትምህርት ቤት ገብተን ልንማረው አንችልም። በየሚዲያው ሰዎች እንሰማለን። ጥበበኞች ናቸው ተብለው ዳንሰኞችን፣ ዳንኪረኞችን እያሳዩን ይሄ እኮ በጣም ዋይዝ ማን ነው ማለት ነው። ለእኔ እሱ ጥበብ ሳይሆን እሱ ምድራዊ ጥበብ ነው። የእኛ ጥበብ ግን ከሰማይ ነው። ሃሌሉያ። ሰዎችን ከጨለማ የሚታደግ በጣም ያወጣ እስራት የሚፈታ ጥበብ በላያቸው ላይ ይሁን። አሜን አሜን። እውቀታችሁን የምትገልጡበት መንገድ፣ የምታራሩበት መንገድ ጥበብ እግዚአብሔር ኃይል ነው። አለ ጥበብ ብዙ ነገሮችን አበላሽ ታወቃል። ብዙ ነገሮች ይበላሻል። ምሳሌ አድርጌ የምወስደውና እናንተ የምታውቁት ታሪክ እናወራላችሁ። ንጉሥ ዳዊት የሄደው ነብዩ ማለት ነው ናት ምታውቁት ሄዶ እዚህ ከተማ ውስጥ የሆኑ እንትኖች አንድ ድሃና አይደል ቢለው አንድ አምታም ታሪክ ገብቶ አመጥራለባ ይሄንን እውቀት የገለጸበት መንገድ ሰርፕራይዝ ራሱ ላይ ቼክ ራሱ ላይ ዲፈር አድርጎት ያ ሰው አልተራሰማ የጥበብ መንፈስ ያገኛችሁ። አሜን አሜን አሜን። እስጢፋኖስ ላይ ዲያቆናት ሲመረጡ ሐዋርያት ሥራ መጽሐፍ ምዕራፍ 6 ቁጥር 6 በሐዋርያት ፊት አቆሟቸው። ከጸለዩ በኋላ እጃቸውን ጫኑባቸው። የእግዚአብሔር ቃል ከሶስት ጀምሮ እንዲገባ ወንድሞች ሆይ በመልካም የተመሰከረላቸው መንፈስ ቅዱስና ጥበብ የሞላባቸው 7 ሰዎች ከእናንተ ምረጡ። ሁለት ነገር
መንፈስ ቅዱስ የሞላባቸውና ጥበብ የሞላባቸው። አለ ጥበብ እናገለግላለን። ጥበብ ከሰማይ የሚገኝ ሰማያዊ ሀብት። ጌታ ኢየሱስ ይባረክ። አሜን አትሉ? በዮሐንስ ወንጌል ምዕራፍ 8 ላይ አንዲት ሴት አመንዝራ እንደመጣች አንድ የመተከምልና ጊዜ ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። ተቀምጦም ያስተምራቸው ነበር። ጻፎችና ፈሪሳውያንም በምንዝር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘ። አንተስ ስለ እሷ ምን ትላለህ አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ ምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይወገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋለኞች አንድ አንድ እያሉ ወጡ። ኢየሱስም ብቻውን ቀረ፣ ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረዱብሽስ የለምን አላት። እርሷም ጌታ ሆይ አንድስ እንኳ አለች። አንድስ እንኳ የለም። ክርስቶስ ላይ የመጣው ጥበብ አስገራሚ ነው። በጣም ቻንጀር የሆነ ነገር ይዘው ጥቅስ እየጠቀሱ ነው። ይህን ሲቹዌሽን እንዴት መውጣት እንዳለበት እያሰበ ነው። በእጆቹ መሬት እየዳሰሰ ያወራቸዋል። ሁሉም ሰው ትተዋል እስኪል ድረስ ያረድበት ጥበብ መንፈስ የጥበብ መንፈስ በላያችን ላይ ይወርድ። የጳውሎስን ጸሎት ማጠቃለያ እንስራለት። 5 ደቂቃ ኮንክሉዥን እንመስላለን።